መር ሰው ልጅ ተፈጥሮ አንድ ፍጡር እስከሆነ ድረስ ንጃሳ አይባልም ማለት እርኩስ አይባልም። መንካት ይቻላል፣ ሰላም ማለትም ይቻላል። ግን ቁርአን ለሙስሊም ራሱ የተከልክሏል። ውዱ ሳያርግ እንዳይነካ ተከልክሏል። እንኳን ለሙሽሪክ ማንሳተውና ለካፍር ያልሆነ እንኳን ቀርቶ ለአመነው ራሱ ውዱ አርግቶ ንጃሳውን ጧሃራ መሆኑን ጠብቆ ከዛ በኋላ ያቀራል። ያን ግን እዛ ላይ አሁን ውስጡ ሁክምና ሸሪዓው ለብቻ ያስቀመጠ ያለ ዕልሙ ለብቻ እንደሆነ ያለ እሱ ግን ዲል አይሆንም። አሁን ዋና ዲል መድረግ ያለበት ሐሳባችሁ ምንድነው ነው እናንተ? ቴንክ ዩ። የሰው ልጅ እርኩስ አይባልም ብለህናል። ሙስሊምም ካልታጠበ እንትን አይልም ብለህናል። የሰው ልጅ እርኩስ የሚል ጤነኛ ነው? አልገባኝም። ተስማምተናል እኔ እናንተ ሰው ልጅ በተፈጥሮ እርኩስ አይባልም። ስለዚህ እርኩስ አይደለም። ክርስቲያኑም ሙስሊሙም እርኩስ ተብሎ አይጠራም። ከጥጥበት ጋር በተያያዘ ከሆነ ሙስሊሙም ታጥቦ ነው የሚነካው ነው ያልከን አይደለ? ኦኬ። ሰዎችን እርኩስ ሚልስ እንዴት? ለምሳሌ ከእምነቱ ውጭ ያለውን ከሱ እምነት ውጭ ያለውን እርኩስ ቢልስ? የለም አልተባለም፣ እርኩስ ነው አልተባለም። ግን ያን እርኩስነቱ ከውስጡ ያለው ከክህደቱ ከተለያየ ሐሳቡ ከፈጣሪ መራቁ ዒባዳ አለማረጉ ሙሽሪኩ የያዘው መንገዱ ባጥል መሆኑን ትክክል ያለ አለ መንገድ መሆኑን እንደዚህ አይነት አገላለጽ ይሰጠዋል። አንተ አሁን ያስከው በጎግል ትራንስሌት ኮ በሌላ ነገር ይሰጠዋል ኮ እርግጠኛ ጎግል ትራንስሌት ብዙ ስህተት አለው። እዚህ ጋር አሁን ራሱ ያስከው ትክክለኛ ቁርአን አይደለም። አንበብ። እሺ እናንተ ያመናችሁ ሆይ እሱ ቀድም ኮ አንብያለሁ። ይሄን እርኩስ ያልከውን ከአመኔታው ነው ያገላለጽ ያለው አላህ በዚህ አሁን አላህ ቃል የወረደው ሰዓት አለ፣ ጊዜ አለ፣ ምልክቱን የተሰጠው መካና መዲና አለ፣ የወረደበት ሰዓት አለ። አንተ ቁጭ ያልከው ቀጥታው ይሄን ተረጉማለሁ ካልኪ ወደረቁ አሁን ይሄን ቀጥታ ተረጉማለሁ በእንዚህ የተቀመጠው ካልክ እኮ ትርጉም ወደ ሌላ ቦታ ይሄዳል። አይ ስለዚህ መዲና የሚወረድ መካ የሚወረድ ሰማይ ላይ የሚወረድ እሺ የተነገረው ለሰዎች ነው ብላለው ነው አይደለ? ትክክል። ለሰው ልጅ ነው፣ መልእክት ነው። ለሙሉ ቁርአንን ሐርፍ ሳይቀር ያላህ ቃል ነው። ኦኬ። ስለዚህ ሙስሊም ያልሆኑት ምንድናቸው ነው የሚላቸው? ቅዱስ ወይንስ ርኩስ? ይሄን ሲጀመር ትራንስሌት ልክ ያልሆነ ነው። እኔ አላምንም በዛ። አንተ ትክክለኛ ክታብን አምጣ፣ ቁርአንን አምጣ ትክክለኛ። ያው አንተ እሺ፣ ያውልህ አረብኛውን ቀጥል። ቀጥል። ይሄናው ስለመስጂዱ የተከለከላቸው ነው። ካዕባ እንዳያርጉ ካዕባ ላይ እንዳይገቡ ነው حرام የተደረገው። ያ አዩሀ الذين آمنوا إنما المشركون نجس فلا تقربوا المسجد الحرام بعد عامهم هذا ይላል። አሁን ያ አዩሀ الذين آمنوا ያሉ ነጃሳ ማለት ምን ማለት ነው? አስተርሰኝ ቆይ። ነጃሳ ማለት ምን ማለት ነው? አዳምጠኝ። ምን ማለት ነው? አስተርሰኝ። ሙሉ ሰንተንሱ ነው፣ ሙሉ አያ ነው ማንበብ ያለበት። የታሰረው ላይ ትርጉሙ ወዴት ይላል የሚለው ሙሉ መጨረስ ማወቅ አለብኝ። ያቺ አንድ ቃል ብቻ ለይተም አመጣለሁ ካልኩ የእንትኑ ትርጉም ኮ ሉዝ አረክ ማለት ነው። ስለዚህ ሙሉ አያ ሙሉ ጁምላውን ተረዳይ። እስቲ መጀመሪያ ሰንተንሱ ይሄን ቃል አላህ ለምንድነው ምልክቱ ለሰው ልጅ ለማስተማርም ለመንገርም የፈለገው ምንድነው ብለ ተረዳ። ተርጉመሽ ምንድነው የሚለው ቃል ነጥለ ተረጉማለሁ ቶቢክ አረጋለሁ ካልኩ ቶቢክ አይሆንም። በቃ በተፍሲር እንበልና አይ ችግር የለውም ወንድማችን። ሌላ ከዚህ በላይ እኔ እውቀቱም ብዙ ስለሌለ ከዚህ ያለኝ እቺን ያለኝ ደግሞ ምናልባት የሚገባ ከሆነ ትረዳለህ ብዬ አስባለሁ። አዳም በባሌም በቦሌም
ክርስቲያንና ሙስሊም ያልሆኑ ሰዎች ቁርአንን መያዝ፣ ማስተማር፣ መንካት ይችላሉ? ሙስሊም ሙሽሪክ ተውና ሙስሊም ራሱ በማይፈቀድበት አለ ሰዓት መንካት በማይችልበት ሰዓት ማቅራት በማይችልበት ሰዓት አለ። ስለ ሙስሊም አልጠየቅኩም፣ ስለ ክርስቲያን ነው የጠየቅኩኝ። በእኔ ሙስሊም ተከልክሎ ስለ ክርስቲያን ጥያቄው ምን አመጣው ነው? ያው ሙስሊም ራሱ ማይፈቀድለት ሰዓት አለ ያልኩ። ሙስሊም ሆኖ ሻሃዳ አርግቶ አምኖ ከተቀበለ በኋላ ራሱ እንደዚህ አይነት ሰዓት መንካት አይችልም ተብሎ ተከለከለበት ሁኔታ የክርስቲያን ጥያቄው ምን አመጣ ነው እዚህ ላይ? which means ክርስቲያኖች በኤኒ ሚንስ አይፈቀድላቸውም ነው አለ። እሱን እኮ ዲል አይሆንም እኮ ለምን አመጣ ጥያቄው እዚህ ውስጥ ምን አመጣ? ከክርስቲያን ጋር ምን አገናኘው? ይሄን ክታብ ነው ለሙስሊም የመጣው ወረደ ለአምኖ ሂዳያ አላህ የሰጠው ተቀብሎ ያነባል እንጂ ክርስቲያንና አይሁዶች አይፈቀድላቸውም ነው አይደል? መንካት አዎ አይፈቀድላቸውም። አዎ ታንክ ዩ። ስለዚህ እስልምና በማይፈቀድለት መልኩ እንዴት ነው ብለዋ መማር ይችላሉ? አው ሲጀመር እኮ ዲኑን እስልምና እነሱን አያባርም አያርቅም፣ በመጥፎ እይታ አይሰጥም፣ ከነሱ ጋር እንትን ምንም ግንኙነትና ፈጠሩ አይልም። እንዳውም አቀርቡ ወዳጅ አድርጉ ያንተ ምን ነገረኝና ሙስሊምና ላይ እንዲገቡ ዳዋ አርጉ ነው እስልምናው። ዳዋ ታደርጋለህ፣ ታስተምራለህ። ነገር ግን ቁርአኑን እነሱ አንተ እንዳውም የኔ ዓለማዬ አንተን እንደ ለማስተማር ነው። እኔ ግን አንተ እኔን ማስተማር ተፈቅዶልሃል። እሺ ቁርአኑን እኔ አረብኛውን እየነካው እንትን እያልኩ ማስተማር መማር ማንበብ እችላለሁ? ካልሞላ መስፈርቱ አልችልም። እዚህ ጋር ደግሞ አልችልም ስል ስለዚህ ረጅም ሰዓት አወራ። which means እኔ የምነግርህን ተረት ብቻ አዳምጥ። አንተ ግን አንብበህ እውነቱን ማወቅ የለብህም። እኔ መዋሽህን ብቻ አይንህን ትጨፍናለህ፣ ጆሮን ትደፍናለህ። እኔ በምልህ ብቻ ትሄዳታለህ። ለምን? ቁርአን ለአንተ አይፈቀድም መንካት። የእስልምና ዲሌማ ምንም ልናደርግ አንችልም። አይደለም ተሳስተህ ትርጉም ሌላ ትርጉም አትስተው እንደዛ አልተባለም። ስለዚህ ከፈለክ የሆነ ጥያቄ እውቀቱ ያለው ሰው ጠይቀው። እኛም እውቀት የለንም። አሁን እቺን ወንድማችን ይሄ እስልምና ቅያት ነው። ምክንያቱም አንዴ ማንበብ መንካት አትችልም ካልከኝ በኋላ ኦልራይት ማንበብ መንካት አልችልም፣ ምን ነገረኝም ብቻ እንደ ለውሻ እንደምጥለው ዳቦ እየጣልክልኝ እሷን ብቻ ስለ እስልምና ምንም ኔጌቲቭ ነገር ልነግረኝ እንደማትችል አውቃለሁ። ምክንያቱም በአረብኛ ደብቀህ የሆነ ነገር እየተረጎምክ ትነግረኛለህ። እኔ የተደበቀ ነገር የለም። ይሄን ከ1400 ዓመት በኋላ የቆመጠ እስካሁን የተቀመጠ ምንም ነገረኝን ነገር አሜን ብዬ ብቻ መቀበል ግዴታ ነው ያለብኝ። በራሴ ቁርአኑን መፈተሽ አይፈቀድልኝም። አሁንም ኢንተርኔት ይፈቀዳል፣ መፈተሽ ትችላለህ። ኦኬ ቁርአኑን ማንበብ እችላለሁ እንጂ ትችላለህ። ማርታ አንዴ ልግባ። ቀጥልሽ። ግባ እኔ ወጣሁ። ኦልራይት ጓደና መጣ። የማረብ እንትን ጥያቄ ነበረኝ። ቆይ መልስ። ቅድሚያ እዚሁ ላይ ቀጥል። ይቻላል። ቶፒኩ ላይ ቀጥል። ቅድሚያ ቶፒኩ ላይ ቀጥል። ቅድሚያ ጥያቄ መጠየቅ እችላለሁ? ትጠይቃለህ። ቅድሚያ ቶፒኩ ላይ ቀጥል። ቅድሚያ ያው አሁንን ነው የባሁኑ ርዕስን ያልክን ያ ሙስሊም ያልሆነ ሰው መጠየቅ አይቻልም እንዴ? ሙስሊም ያልሆነ ቁርአንን መንካት ማንበብ ይችላል ወይ? ሙስሊም ያልሆነ ሰው ቁርአንን መንካት ማንበብ ጥያቄ ነው የገባው። አይቻልም? ቅድሚያ የእኛውን ሜቢ ምላሽ ስጥና ትቀጥላለህ። ፕሮፋይሉ ተጽዕኖ አድርጎብሃል? አለኝም ለጥያቄ እንትን ነበር። ጥያቄ ነበር። ሞክር። ካልሆነ ፕሮፋይል ተጽዕኖ ካላደረገብህ የተወሰነ ለመመለስ ሞክር። አብዛኞቹ የገቡ አሁን ይሞክራሉ። አትሊስ ሜቢ አንተ ፕሮፋይል ተጽዕኖ አድርጎብህ ከሆነ ችግር የለው እናልፈዋለን።
ከስድስተኛ ክፍል ባላወቁት ነገር ከስድስተኛ ክፍል ካለፍክ ይሄን ፕሮፋይል ያላወቁትን ነገር እዚህ መጥቼ ብናገር ጥሩ ይሆናል። ኦልራይት ኦኬ። ምንድን ነው ጥያቄ? ምንድን ነው ጥያቄ? እሺ ጥሩ ያው እንግዲህ ጥያቄ የማይቻል ነገር ከሆነ እሺ ለመለሰላችሁ በቻልኩት ማለት ነው። ማች ጥያቄ ይቻላል ብላችሁኛል። ያው ጥያቄ ነው የገባሁት። ይሄን ለመመለስ ሳይሆን ለጥያቄ ነው የገባሁት። ቁርአንን መንካት አይችልም በእስልምናችን። ያው እዚህ ጋር ከፍታችሁታል። በእስልምና አስተምሮ ይሰማል። አትሰማለህ? ትሰማለህ? ትሰማለህ? አልሰማም እንዴ? ጥሩ አይደለም መሰለኝ። ትሰማለህ ወንድማችን? ሰላም እኔ ልመልስ። ቀጥል። አባን ያው ጀምራለሁ። እስቲ በእስልምና አስተምሮ አይደለም ሌላ እምነት ያለው አይደለም ክርስቲያን አይደለም አይሁዳ ሙስሊም የሆነ ሰው ራሱ ያለ ውዱ መንካት አይችልም። የተቀደሰን መጽሐፍ የተቀደሰውን ቁርአን መንካት አይችልም። በእርግጥ አይቻልም ነው። ኦልራይት አሁን እናንተ እያላችሁ ያለው መረዳት ቁርአንን አንድ ሰው ሳይሰልም በፊት መረዳት አይችልም የሚል አንቀጽ ተመጣጣለኝ የሚል ጥቅስ ተመጣጣለኝ መንካት አይችልም ነው ያልነው አይደለ? ቁርአን ያለው መንካት አይችልም መረዳት ካለካው እንዴት አነበዋለሁ? ካለካው እንዴት ተረዳው? ለዚህ ሎጂክ ላምጣለሽ። ለዚህኛው አሁን እዚህ የከፈታችሁትን ክታብ የከፈታችሁትን መጽሐፍ እኔ እያየሁት እየተረዳሁት ኢንተርኔትን አውጣው ከስር ኢንተርኔትን ከስር አውጣው። ኢንተርኔት ገና ከመጣ ትናንትና ነው። ለምን ኢንተርኔት የመጣው ትናንትና ነው ገና። አይዋ ኦሮ እሺ፣ ኢንተርኔት የመጣው ትናንትና ከሆነ ኢንተርኔት ባይኖር ቁርአንን ሙስሊም እያነበበ እያስረዳው ሳይዘው እሱ ማለት ነው እሱ ሳይዘው እኔ እየነገርኩት እያስረዳው መረዳት አይችልም። ስለዚህ አንተ የምትጥልልኝን አንተ የምትፈልገው ቦታ የምታነብልኝን እንጂ እኔ የማውቀው ነገር አይኖርም። አንተ የምትነግረኝን አሜን ብዬ አንድ ሰው ለመረዳት የሆነን መጽሐፍ ውስጥ ያለውን መልእክት ለመረዳት የግድ መጽሐፍ መያዝ ግድለዋል፣ ግዴታ ነው። ምክንያቱም ደደብ መሀይም ካልሆነ በራሱ መመራመር የሚፈልግ ከሆነ የግዴታ ቼክ ማድረግ አለበት። እዛ ጋር እንዲህ ብሏል፣ እዚህ ጋር እንዲህ ብሏል፣ እዛ ጋር እንደዚህ ብሏል፣ እያንዳንዱ ማየት አለበት። ሜይ ቢ ከስድስተኛ ክፍል ያላለፉ ልክ ፕሮፋይል እንዳሉ ከሆኑ ዝም ብለው የሰሟትን ነገር እንደ በቀቀ ዝም ብለው ውጭ ብለው ሲያስተጋቡ ይኖራሉ። ነገር ግን የሚያነብ የሚያገናዝብ ሰው ከሆነ ግን ለም ጠይቀን ገብተናል። ኦኬ አሁን ብለህ ነው መረብሸው ከስራ አድርጉት። የሚያነብ የሚያገናዝብ ሰው ግን ምን ማለት አለበት? ማንበብ መጠየቅ አለበት። ግን ከስድስተኛ ክፍል ያላለፉ ከሆኑስ የሚነገራቸው እንደ በቀቀን እሷን ብቻ ሲያስተጋቡ ይኖራሉ ማለት ነው። ይህ አስቸጋሪ ነው። ይህ ለመሀይማን ብቻ የሚሰራ ነው። ለምሁራን ቀጥል። አንድ ነገር እኔ መጽሐፍ እዚህ ከፍቼ ሙስሊም የሆነ ሰው ከፍቶ እያነበበልኝ እየነገረኝ መጽሐፍ ውስጥ ያለውን ከዚህም ያለውን ከዛም ያለውን እየነገርኩ አንተ መረዳት አትችልም? ትችላለህ። የግድ አንተ ራስህ መጽሐፉን በእጅ ይዘህ ማገላበጥ አለበት። ኦኬ አንድ መጽሐፍ ለመረዳት ምን ያህል ጊዜ ይፈጃል? ምን ያህል ጊዜስ ነው የምትጠይቀው? ያ ሰውዬ ስንት ዓመት ነው? እሱ እንደ ሰውዬው ሁኔታ ነው እየጠቀሰ እንትን የሚልህ አንዷን ጥቅስ ራሱ በትክክል ለመረዳት አንዷን ጥቅስ ራሱ ውስጥ ያለውን ነገር ለማመን በእጅ መያዝ አለበት የሚል ነገር ከየት ነው ያለው? የግድ አንድ ሰው መጽሐፍ ውስጥ ያለውን ነገር ለማወቅና ለመገንዘብ ለመረዳት መጽሐፉን በእጁ ይዞ የግድ
በሌላ ሰው ተጠቅመን በእጁ የግድ ይዞ ማንበብ የግድ በእጅ ያዝ የሚል አቋም የለንም እኮ በግድ እጅ በያዝ ጉዳይ አቋም ሳይሆን ነገር ግን መንካት ከሆነ በእጁ መያዝ ግድ የማይለው ነገር ከሆነ ጓዳምሽ የግዴታ በእጁ ያዝ የሚል አቋም የለንም። በእጃቸው ሳይዙ ሊያምኑ ይችላሉ። በእጃቸው ሳይዙ ሊያምኑ ይችላሉ። በመስማት ሊያምኑ ይችላሉ። ሊያምኑ ሳይሆን ሊያውቁት ነው ያልኩት። ሊያውቁት በመጽሐፍ ውስጥ ያለውን ነገር ሊያውቁትና ሊያውቁም ሳይዙ ችግር የለውም። እሱ በእጃቸውም ሳይዙ ሊያውቁም ሊረዱም ይችላሉ። ነገር ግን ክልከላ ካለ ግን which የተደበቀ ነገር አለ ማለት ነው። እንዳነቁት እንዳታነቡት ሙስሊም ካልሆናችሁ ድረስ ካለ ምንድነው እሱ ያንን ስህተቶች ለመቅበር የተደረገ ነው። ስህተቶቹ እንዳይወጡ የታፈነ ነገር አለ ማለት ነው። ስለዚህ አለመሆኑን ደግሞ ላስረዳህ ነው። አዳም ቀደም አሁን ምን ብያችኋለሁ? ቀደም የሰጠሁት ኤግዛምፕል አለ። ለምሳሌ እሱ ነው አንተን ልጠይቅህ። ቀደም የጠየኩት ያሳየሁት ኤግዛምፕል ስላለ ከአንተ ምሰማውና ከአርዲ ምሰማው የተለያየ ከሆነ ራሴ ማንበብ አለብኝ ማለት ነው። አሁን ለምሳሌ ከእስልምና የወጣ ምንድን ነው የሚደረገው? ሰው ከእስልምና ሰው ቢወጣ ምን ይደረጋል? ከእስልምና ከወጣ ሙርተድ ምንድን ነው የሚደረገው? እንደ ሸሪዓው ነው ያልኩህ። ይገደላል። ስንት ቀን ቀጠሮ ነው የሚሰጠው ካልተመለሰ? ይመከራል፣ ይሰጠዋል። አሁን ወደ ሌላ እየሄድክ ነው። ግን ወደ ሌላ እየወጣ ለምን እንዳልኩ ታውቃለህ? ወደዛ እንሄዳለን። ቆይ አንድ ጥያቄ ቆይ፣ ይሄንን ጨርሰን እንሄዳለን። አብሽር እነግርሃለሁ። እንሄዳለን። ለምን እንደጠየቅኩ ታውቃለህ? አሁን ፕሮፋይልህን አንተ የስድስተኛ ክፍል ያቆመው ወንድምህ ፕሮፋይል ያደረግከው አይገደልም ብሎ ነው የሚያምነው። ስድስተኛማ አይደለም ጠይቀው። አይገደልም ብሎ የሚቀጥፍ ነው። ሐዲሳቶቹ ኢጅማ ያደረጉት ይገደላል ነው የሚለው እና አቡ ሃይደርም ሌሎቹም ኡስታዞች ይገደላል ነው የሚሉት። ስለዚህ አንተ ቁጭ ብለህ ስለዚህ አንተ አሁን ምን ብለሃል? ይገደላል። ያኛው አንተ ፕሮፋይል አድርገህ የምትዞረው ሰውዬ ደግሞ ከስድስተኛ ክፍል የቆመው አይገደልም ብሎ ነው የሚዋሸው 24 ሰዓት ማለት ነው። እና አቡ ሃይደርን ስጠይቃቸው ደግሞ ይገደላል። ማክሲመም የሚሰጠው ቀን 3 ቀን ነው። ሌሎቹም ኡሳማንም እንደዛው ይገደላል ብሎ ነው የሚያምነው። ሐዲሳቶቹ ዘሆል ይገደላል ነው የሚሉት። አንድ ሐዲስ አይደለም፣ በቂ ሐዲስ ቡሃሪ ላይ ያለ፣ ሱናን ናሳኢ ላይ ያለ፣ በጣም ብዙ ቦታ ማምጣት ይቻላል። ሸሪዓውም 3 ቀን ነው የሚሰጠው ነው የሚለው። ስለዚህ ከመስማት ከሆነ መስማት ብቻ ከሆነ አንደኛው ስትሰማ ሌላ። ቅድም 3ቱ ልጆች ይህን ጥያቄ ጠይቄያቸው አይታችኋል። የተሰጠው መልስ ሌላ። ስለዚህ እርስ በርስ የሚጋጭ ሆነ ማለት ነው። መጽሐፉን ለማያነብ ሰው ለማታውቁ ሰው ጤናማ ነገር ብቻ ይነግሯቸዋል። መሐመድ ለምሳሌ ግለ ወሲብ ብቻውን ወሲብ ያደርግ ነበር ብለው ይሏችኋል? አይሏችሁም። እቺን ያልፏታል። መሐመድ ለምሳሌ እንደዚህ ሳባዎቹ እንደዚህ ቅማላቸው ከአይናቸው የሚንጠባጠብ ከጺማቸው የሚንጠባጠብ ይሏችኋል? አይሏችሁም። ለምንድን ነው ሞት የምታደርጉኝ? ለምን ጤናማ መጽሐፉን ስታነቡ ታገኙታላችሁ። አይደለም ያንተውን ብቻ ነው እንደ መስማት አለብኝ። ለምን ትራስጠኝ? ችግር እኮ ይሄ ነው። እፎይ ቀጥል። እሺ አይዋ አሁን እኛ የያዝነው ርዕሱ ምንድን ነው? አሁን ከአንድነት ይባልፋ ከሁለቱም 3 4 እየሄድክ ነው። ቀጣጥለህ እየሄድክ ነው። ይሄ ሌላ ነገር ነው። ለምን ሳይሆን ያንተውንም የኛውንም በደንብ የምታውቀው ነገር ከሆነ ጠይቀህ ከዚህ በኩል ይሄኛውና ይሄ ለምን ይጋጫል ወይም ደግሞ ይሄን ለምን ይላል ጀምረሃል። እኔ በርግጥ መልስ ሳይሆን ለጥያቄ ነበር ገባሁት። የጀመርነውን ሳጨርስ መጠየቅ አይችልም አልከኝ። እሺ ጀምር ያለውን። ስለዚህ ቁርአንን መንካት አይችልም። ግን አንድ ሰው በደንብ ቁርአንን ሳይዝ መጽሐፉን ሳይዝ መጽሐፍ ውስጥ ያለውን ነገር ጠይቆ መረዳት ይችላል። በሌላ ሰው ማለት ነው ያለው ነገር ይሄ መጀመሪያ ያነሳው ርዕስ ይሄን መስላል። አሁን ወደ ኔው ጥያቄ እንግባ። ይሄንን ቀጥለት ይገባልህ ነው ያልከኝ። የሚጠይቀው ሰው ከሌለውስ ማለት አነ እሱ ሌላ ነው። ተው እኔ ለጥያቄ ነው የገባሁት አልኩህ እኮ። ምንድነው ጥያቄ ፈርታው እኔ እስልምናን ለማወቅ የግድ ኡስታዝ ልቀጥር ነው ማለት ነው።
አይደለም በጭራሽ እንግዲህ ባለና ወጣ አርዲ ሰላም ይያሻለ በጭራሽ አስቸጋሪ ነው እንኳን ደህና በጭራሽ ቆየን። አሁን ወደ ጥያቄ ልለፋ አሁን እኮ ነው የመጣሁት ጥያቄ ነው ቆይ እኔ ጥያቄ አለኝ አንድ ሰው ቆይ እኔ እኮ ልጠይቁማ ቆይ በዚህ ተነሳ እኔ አጭር ብቻ ነው ከዛ በኋላ ትመልስልኛለህ ለምሳሌ ከሚስት ጋር እንትን ለማለት ኡዱ ማድረግ አለብህ ሚስትን ጋር ከሷ ጋር አብረህ ለመሆን ኡዱ ማድረግ አለብህ አልመለሰልህም ያን ጥያቄው ከዚህ ከእንትን ጋር አብሮ ስለሚያያዝ ነው አልመለሰልህም ለምን አትመልስልኝም የማልመለስልህን ንገረኝ ገባሁት እኔ ለማለት ሳይሆን እዚህ ዳዋ ለማድረግ ሳይሆን ለጥያቄ ነው ገባሁት አንድ ነገር ስለምናውቅ አለ እናንተ ውስጥ እና ብዙ ዲጋቶች ያለባቸው ሴቶች እንኳን በርግጥ ጊዜ አይደለም ቆይ አንተ አሁን ክርስትና ውስጥ ያለውን ህግ በሙሉ ታውቀዋለህ አሁን እኮ እኔ ላላቀው ይችላል አንተ የምትጠይቀው ጥያቄ ማለት ነው በተቻለ መጠን እንመልሳለን በቃ ችግር የለም ለማንኛውም አንድ ነገር ልናገርና ትጠይቃለህ ቆይ ትነግረኛለህ አብሽር ችግር የለውም እኔ የመጣሁበትን ልስራት አይደል ሌላ ቦታ ያውዛጋው ሌላ ቦታ ቁርአን ይወልህ አይደል ሌላ ቦታ ይሄዳችሁ ማስተሬሽን ላይ ያሉ እንኳን ብዙ ላይ መማር ትችላላችሁ ጥያቄ ያለኝ ወደ ጥያቄ ማለፍ ብቻ ነው አይ አይደለም አትንኩት ስትል የሴት ልማድ ላይ ወይም ሴቶች ማስተሬሽን ላይ እያሉ ቁርአን መንካት አይቻልም መሐመድ ግን ማድረግ ሳይሆን አይሻ አይሻ ማስተሬሽን ላይ ሆና ብሎ እንትን ለማለት ሳይሆን ለውይት እስከሆነ ድረስ ጥያቄ ላይ ተኝቶ ቁርአንን ይቀራ ነበርና አትንኩ ማለት እንዴት ነው ትክክል ነው ሌላው አሁን እሱን ያንን ሁላ ተውና አሁን የመጣሁበትን ጥያቄን ጠይቃችሁና ማለት እንደዛ አትበሉ ብዬ ነው እሺ ለማንኛውም በቃ ጨንቆሃል እሺ ቀጥል ችግር የለም ወንድማችን እኔ ደግሞ የሚገርም ቁርአን ይገባኛል ብዬ ይወል ይሄን ሁሉ ቁርአን ገዝቼ አሁን አንተ ደግሞ ጭራሽ ኡስታዝ ቅጠር ትለኛለህ እንዴ ይገባኛል ብዬ አንድ ስገዛ ሁለት ስገዛ ኡስታዝ ቅጠር ወጣኝ ታዲያ ሰው ለመረዳት ከፈለክ ሰው መኖር አለበት እንጂ ብቻህን ማንበብ አትችልም አልከኝ አይደለ አላልኩም ማለት ባምታችሁ ማሽ ይችላል አላልኩም ቁርአንን እየነካው ነው ያለው አሁን ሳይገው መረዳት ይችላል ለኔ ያልኩት ምናልባት የመስማት ችግር ካለብህ አሁን መስማት ይችላል ቁርአኑን እየነካው አንድ ሰው ቁርአኑን ሳይገው በእጁ ሳይነካው መረዳት ይችላል ለኔ ያልኩት በእጁ ሳይነካው ስለዚህ መንካት አልችልም አሁን እዚህ ላይ ይቆምና ለምን ጥያቄውን ትፈሩታላችሁ ጥያቄን ጠይቁ ቁርአኑን እየነካው ነው መፍራት ያስፈልጋል ቁርአኑን እየነካው ነው ባይዘይ አርዲ እየነካው ነው ሸሪዓ ቢሆን ትገደያታለሽ የሸሪዓ ሀገር ትሆኚ ትሰየፋት ነበር ቆይ ምንድነው ይሄ ሁላ ጥያቄን ላለማስተናገድ ነው እንዴ ኦኬ አይ መንካት አትችልም ስላልከኝ እንዲሁ ኪሳራ ነው አይ ማለት እንትን ፍቃደኛ ካልሆናችሁ ለቄ መውጣት ትችላላችሁ በግድ ቤታችሁን ወጥቼ በግድ መለሱኛል ይላችሁ መውጣት ትችላላችሁ ቀጥል አይዋ ይሄ ነው እንግዲህ እኔ አሁን እንትን ጥያቄ ምን መሰለህ እንደ መጽሐፍ ቅዱስ እንደ ክርስትና አስተምሮ ክርስቲያን ሁኑ ብሎ ያዘዘ ትእዛዝ አለው ክርስቲያን ማለት ምን ማለት ነው አንተ ነው የምትነግረኝ እሱ ኦልራይት በዛው አያይዘህ ትነግረኛለህ ማለት ነው ክርስቲያን ብሎ ማለት እኛ መናቀው እምነታችሁ ነው እናንተ እምነት እኛ እስላም ነው አይደል እኛው እስላም ሲሆን እናንተው ክርስትና በሚባል ነው የምታውቀው የእናንተን ሃይማኖት ያዙ ብሎ ያስተማረ አስተምሮ ከናንተ አለ ኦኬ ሃይማኖት ማለት ምን ማለት ነው ሃይማኖት ማለት ምን ማለት ነው አልሰማም ሃይማኖት ማለት ምን ማለት ነው አንድ ሰው የሚያምነው እምነቱ ማለት ነው አንድ ሰው የሚያምነው እምነቱ ከምን አገኘ አሁን መሰለን አለ አይደል አሁን ታምኑት እምነት አለ አይደል እሺ ክርስትና ሃይማኖት አለ የለም ባጭሩ ክርስትና ሃይማኖት አለ የለም ክርስትና ሃይማኖት የምታምነው ነገር ማለት ነው ሃይማኖት ማለት አይዋ የምታምኑት ሃይማኖት አለ የለም ክርስትና ሃይማኖት ጎበስ የምታምኑት አለ የለም ታንክ ዩ ኦልራይት የምታምኑት አለ የለም ክርስቶስ እንደዚህ ይላል
አንድ ክፈተው ዮሐንስ ወንጌል እሺ ከምኩራብ ያወጧችኋል ይሄንን ደግሞ የሚገሏችሁ ጊዜ ይመጣል ካለ በኋላ ይህን የሚያደርጉባችሁ ነው ስንት ነበር በእኔም እመኑ በአብም እመኑ ይላል በእግዚአብሔር እመኑ 14 ነው 14 1 ሶሪ ልባችሁ አይታወክ በእግዚአብሔር እመኑ በእኔም እመኑ በማን በአብና በወልድ እናምናለን በመንፈስ ቅዱስ እናምናለን በእግዚአብሔር እናምናለን በክርስቶስ እናምናለን እናምነው የለንም አለን እግዚአብሔር ቤተክርስቲያን ምንድን ነው አይምን ክርስቲያን ምንድን ነው ማቴዎስ ወንጌል ምዕራፍ 16 ቁጥር 20 አካባቢ አንዴ ክፈተው እሺ ክርስቶስ ለማን ደቀ መዛሙርቱን አዘዛቸው ከፍ አድርገው ከዚያን ቀን ጀምሮ ማቴዎስ ወንጌል ነው ኦኬ ኖ ዝቅ አድርገው ሶሪ ተቃራኒ ነው የነገርኩህ ዝቅ አድርገው ኢየሱስ መልሶ ለስምዖን ምን ብሎ ነገረው የዮና ልጅ ስምዖን ሆይ ሰማያት ያለው አባቴ እንጂ ስጋና ደም አልገለጸልህም የማን ብሎ የሕያው እግዚአብሔር ልጅ ነህ ብሎ እምነቱን ሲነግረው ይሄንን በሰማይ ያለው አባቴ እንጂ ስጋና ደም አልገለጸልህም ስለዚህ ማን ብለህ ማመን አለብህ እግዚአብሔር ልጅ ብለህ ማመን አለብህ እኔም እልሃለሁ አንተ ጴጥሮስ ነህ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ ምንን ቤተክርስቲያን ማለት ምን ማለት ነው ወንድማችን ቤተክርስቲያን ማለት ምን ማለት ነው ቤተክርስቲያን ማለት ምን ማለት ነው አንተ ነግረኝ የክርስቲያኖች ቤት ማለት ነው ካንተ ነው የምጠብቀው ማለት ቤቴን እሰራለሁ ክርስቲያን ማለት ምን ማለት ነው ባጭሩ ክርስቲያን ማለት ነው የክርስቶስ ተከታይ ማለት ነው ክርስትና ማለት ምን ማለት ነው የክርስቶስ ተከታይ ቤተክርስቲያንን አላት እኮ በክርስቶስ የሚያምን የኔ ያለው እኮ ቤተክርስቲያን ማለት ንብረትነት የሚያሳይ ነው እሰራለሁኝ አለ ስለዚህ ቤተክርስቲያንን እሰራለሁ ስለዚህ እኛ ራሳችን ቤተክርስቲያን ነን እሰራለሁኝ አለ ማ ክርስቶስ ማለት ነው ከዛስ የገሃነም ደጆች አይችሏትም ማን የሰራኛል የልባችንንም መሰብሰቢያችንንም ማን የገነባው ማን የሰራው ክርስቶስ በእኔ እመኑ አለ ቤተክርስቲያንን ደግሞ እሰራለሁኝ አለ ዘሆል ህብረት ስንሆን የምንሰበሰብበትም ቤተክርስቲያን ይባላል አስ ኢንዲቪዥዋል እኛም ደግሞ ቤተክርስቲያን እንባላለን ክርስቲያኖች መሰብሰቢያ ማለት ነው ክርስቶስ ተከታይ ማለት ነው ተከታተሉን ብሏል ያ ማቴዎስ ወንጌል ምዕራፍ 10 37 አካባቢ የሱ ተከታይ አስ ኢንዲቪዥዋል ሰዎች ሲጠሩ ግን ክርስቲያኖች ብለው ይጠሩሃል አይዋ መልሶም ማለት ቁጥር 37 ጀመረ አርጋው አንዴ ተከተሉኝ ብሏል ያ ከኔ ይልቅ አባቱን እናቱን ምናምን ክርስትና ቢሮ ማለት በሱ ማማን ማለት ነው በኋላ የማይከተለኝ ለኔ ሊሆን አይገባ ማለት ስለዚህ ተከተሉኝ ብሏል ያ ምን አልከኝ ምን አልከው ወንድማችን ክርስትና ማለት ጥሪ ቃሉ ምንድን ነው ያልከኝ ክርስትና ማለት አሁን በትርጉሙ ማለት ነው ጥሪ ቃሉ ክርስትና ማለት ምን ማለት ነው የክርስቶስ ተከታይ ደግሞ ክርስቲያን የክርስቶስ ተከታይ ክርስቶስም ያመን ክርስቲያን ማለት ነው ስለዚህ በእኔ መኖር ያቆራርጣል ክርስትና ማለት አልሰማም ክርስትና ማለት ምንድን ነው ያልከኝ የክርስቶስ ተከታይ የክርስቶስ ክርስቲያን ተባል ለዚህ መረጃ አለ በቤተ ክርስቲያን ውስጥ ተሰብስበው ቤተ ክርስቲያን ደግሞ ማን ሰራቸው ክርስቶስ ተከተሉኝ ብሏል ያው በእኔ መኑ ብሏል ያው ሐዋርያት ሥራ ምዕራፍ 11 ኢየሱስን ተከታይ ለማለቱ መረጃ እንዳሁኑ ለመተርጎም መረጃ አንብበው ባገኙትም ጊዜ ወደ አንጾኪያ አመጧቸው በቤተክርስቲያን ቤተክርስቲያን የማነች ብያለሁ ማን የሰራ ቤተክርስቲያን ቤተክርስቲያን ማን የሰራት
ትሰማለህ? ቤተክርስቲያን ማን የሰራት? ይሰማል? ትሰማለህ? ባገኙትም ጊዜ ወደ አንጾኪያ አመጡት። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዝሙርቱም መጀመሪያ አንጾኪያ ክርስቲያን ተግባብተን ከሆነ ደቀ መዝሙር ማለት በሱ ማመን ነው ለማለት ማረጃ እያልኩ ነበር። ክርስትና ቢሎ ማለት ወይንም ተከታይ ማለት ኢየሱስ ክርስቶስ ወይንም ደግሞ በሱ ማመን ተከታይ ሆነ መረጃው ነው። ደቀ መዝሙር ማለት ክርስትና ቢሎ ማለት በሱ ማመን ነው የሚል መረጃ ጥቅስ ጋር እየሰማኝ አይደለም እንደምንማሽ። ደቀ መዝሙር ማለት ተከታይ ማለት ነው። ስለዚህ ምን ተባሉ? ክርስቲያን ተባሉ። ቤት በቤተ ክርስቲያን፣ ቤተ ክርስቲያኑ ደግሞ ማን ነው? የክርስቶስ። ስለዚህ ክርስቲያን ማለት ክርስቶስን የሚከተል በክርስቶስ የሚያምን ማለት ነው። ክርስቲያን ስለተባል ከአድንህም እኛ ጋር እንደ እስልምናው ሎጂክ